ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ሙሉ የአማርኛ ፊደላትን ነው። በዚህ ቪዲዮ እጥር ምጥን አድርገን ሙሉ የአማርኛ ፊደላትን እናያለን ማለት ነው። ዛሬ ፊደሎችን እንዴት አድርገን በአጭር ጊዜ እንይዛቸዋለን፣ በምን መንገድስ ምን ይዝበት ዘዴ የሚለውን ነገር እናያለን። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተ ተጠቀሙበት ማንኛውም ሶሻል ሚዲያ እንዲሁም ህጻናትን ማስተማር የምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ በየትኛውም ሀገር ሆናችሁ ጊዜና ቦታ ሳይገድባችሁ የእናንተን ስራ ሰዓት በማይጋፋ መልኩ እጥር ምጥን አድርገን እናስተምራችኋለን ማለት ነው። ህጻናት ከማንበብ መጻፍ እስከ መናገር ድረስ እናስተምራችኋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ እቺ ማናት? ሀ ነች። እስኪ እየደጋገምን እያነበብን እናያቸዋለን። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ማናት? እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ። እሺ ስናይ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ስንይዝ እያንዳንዳቸውን በአጭር ጊዜ ለማየት ከ1 እስከ 7 ያሉትን እያንዳንዳቸውን ያላቸውን ቅጽል አንዱን አይተን ከዛ በዛ ቀጥለን ሙሉ ለሙሉ ለማየት ያመቸን ዘንድ ይኸው ለ ሉ ሊ ላ ሌ ል ሎ። ልክ እንደዚህ አድርገን ስናነብ የመጀመሪያ ፊደሎች ይኸው በሙሉ ቅጽል የላቸውም። ሁለተኛ ፊደሎች ደግሞ ከቀኝ በኩል ከጎን አላቸው ማለት ከቀኝ በኩል የት አላቸው? ከጎን። ስለዚህ ከጎን ከቀኝ በኩል ከጎን ቅጽል ካለው ስንተኛ ፊደል ነው? ሁለተኛ ፊደል ነው ማለት ነው። ያው አንዳንዴ ስድስተኛ ፊደል ሊኖር ይችላል፣ ግን ከቀኝ ከጎን ቅጽል ካላቸው ሁለተኛ ፊደል ናቸው ብላችሁ ያዙ። ሶስተኛ ደግሞ እግራቸው ወደ ቀኝ ምን ያሉ ሸፈፍ ያሉ። ይሄ ሙሉ ለሙሉ የአብዛኛው ፊደል ቅጽል ስለሆነ ይህን ከያዛችሁ በቀላሉ የሚለዩትን ደግሞ ቀስ እያላችሁ ስለምትረዱት ማለት ነው። ሶስተኛ ፊደሎች ከቀኝ በኩል ከእግራቸው ወደ ቀኝ በኩል ሸፈፍ ያሉ ይሆናሉ ማለት ነው። እሺ ይኸው እያየ ነው ማለት ነው። አራተኛ ፊደሎች ደግሞ እግራቸው አጠር ይላል። ይኸው ከግራ በኩል እግራቸው አጠር ይላል ማለት ነው። አጠር። የአምስተኛ ፊደሎች ደግሞ ከቀኝ በኩል እግራቸው ላይ ምን አላቸው? ቀለበት። ይኸው ቀለበት። እሺ ስድስተኛ የተለያዩ ናቸው። እንደ ፊደሎች የተለያዩ ናቸው፣ ግን አብዛኞቹ ከግራ በኩል ከላይ ወደ ግራ በኩል ዘንበል ያለ ነገር ይኖራቸዋል፣ ግን የተለያየ ናቸው ማለት ነው። ሰባተኛ ፊደሎች ግን ከቀኝ በኩል ከላይ ቀለበት ወይም ደግሞ ከቀኝ በኩል እግራቸው ያጥራል ማለት ነው። ይህን ከያዛችሁ ለምሳሌ ሳናይ እንጻፍ ብትሉ ለምሳሌ ላይ የመጀመሪያውን ከጻፋቸው ሁለተኛ ስትሆን ከጎን መጨመር፣ ሶስተኛ ስትሆን እግሯን ሸፈፍ ማድረግ፣ አራተኛ ስትሆን እግሯን አጠር ማድረግ በግራ በኩል፣ አምስተኛ ቀለበት ማድረግ ከቀኝ በኩል፣ ስድስተኛ ከውስጥ በኩል ቀለበት ማድረግ፣ ሰባተኛ ከቀኝ በኩል ከላይ ቀለበት ማድረግ እያደረግን በቀላሉ መጻፍ እንችላለን ማለት ነው። ይኸው እስኪ ቅልል አድርጋችሁ ታዩት። አንደኛ ለ የምንም የለውም፣ ሁለተኛ ሲሆን ሉ ከጎን፣ ሶስተኛ እግሩ ሸፋፋ፣ አራተኛ እግር ማጠር፣ 5 ቀለበት፣ ስድስተኛ የተለያዩ ናቸው ግን የለ ቀለበት ከውስጥ ናት። የሎ ደግሞ ሰባተኛው ከላይ ቀለበት ነው። ከቀኝ በኩል ከእግራቸው የሚያጥሩም አሉ። ስለዚህ ለ ሉ ሊ ላ ሌ ል ሎ። እሺ እቺ ደግሞ ሀ ናት። እቺ ሀሌታ ውሃ፣ እቺ ደግሞ ሐመር ውሃ ብለን ሀ እንጠራታለን። ወይም ደግሞ ሞክሸ ፊደላት ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ
ሄ ህ ሆ። እች ደግሞ ማናት? እች ደግሞ መ ነች። መ ሙ ሚ ማ ሜ ም ሞ። ከእናንተ የሚጠበቀው የመጀመሪያ ዙር ረጋ ብላችሁ ማንበብ፣ ከዚያ ስደጋግቡት መፍጠን፣ ከዛ በኋላ ደግሞ በድምፅ ከያዛችሁት በኋላ ሳታዩ መጽሐፍ መለማመድ ቅጽላቸውን ካያችሁ በኋላ ማለት ነው። መ ሙ ሚ ማ ሜ ም ሞ። እቺ ደግሞ ማናት? እቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ ሶ። እደግመዋለሁ። ሰ ሱ ሲ ሳ ሴ ስ ሶ። እንደዚህ አድርጋችሁ ካነበባችኋቸው ማጽፉበት ወይም ደግሞ ማታነቡበት መንገድ የለም። ረጋ እያላችሁ እያነበባችሁ ደጋግማችሁ እየጻፋችሁ መለማመድ። ካሊያም ደግሞ ደውሉልና በአጭር ጊዜ አቀላጥፋችሁ እንድጽፉ እንድታነቡ አድርገን እናስተምራችኋለን ማለት ነው። እቺ ማናት? ረ ናት። ረ ሩ ሪ ራ ሬ ር ሮ። እስኪ ረ ሩ ሪ ራ ሬ ር ሮ። እሺ እቺስ? እቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ ስ ሶ። ደግሞአለሁ። ሰ ሱ ሲ ሳ ሴ ስ ሶ። ረጋ የመጀመሪያ ዙር ረጋ ብዬ ባነበው እናንተ እንዳትቸገሩ አብራችሁ በስርዓት ማንበብ እንድትችሉ ወይም ደግሞ አብራችሁ እያላችሁ እንድትለማማዱ ነው። ፍጥን ብላችሁ ታነቡ ከያዛችሁ በኋላ ሰ ሱ ሲ ሳ ሴ ስ ሶ። ልክ እንደዚህ ፍጥን ማለት ብላችሁ ማንበብ ትችላላችሁ ማለት ነው። እቺ ደግሞ ማነች? ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። ሸ ሹ ሺ ሻ ሼ ሽ ሾ። ደግሞአለሁ። ሸ ሹ ሺ ሻ ሼ ሽ ሾ። ኦኬ። እቺ ደግሞ ማናት? እቺ ደግሞ ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ። ቀ ቁ ቂ ቃ ቄ ቅ ቆ። ደግሞአለሁ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ እቺ ደግሞ ማናት? በ ነች። በ በ ቡ ቢ ባ ቤ ብ ቦ። በ ቡ ቢ ባ ቤ ብ ቦ። እስኪ ፍጥን ብዬ ላንብላችሁ። በ ቡ ቢ ባ ቤ ብ ቦ። ልክ እንደዚህ ያርጋችሁ መጀመሪያ በድምጽ ትለማመዳላችሁ። ከዛ በኋላ ደግሞ እየጻፋችሁ ሳታዩ እየጻፋችሁ እያነበባችሁ መለማመድ። ትልቁ ችግር አብዛኞቻችን ማንጽፍ ወይም ደግሞ ማናነበት ማንለማመድበት ምክንያት ምንድነው? መጀመሪያ ፊደሎችን ጠንቀሳና ወደ ንባብ እየሄድን ነው እንጂ ፊደሎችን ጠንቅናቀን ወደ ንባብ ከሄድን ማናነብበት ታምር የለም ማለት ነው። መጀመሪያ ፊደሎችን ጠንቅናቃለን። ከዚያ ፊደሎችን አገጣጥመን ስናነብ እንደ ቅደም ተከተላቸው እንደመጡት መጥራት ነው ማለት ነው እንጂ ሌላ የተለየ ነገር ኑሮት አይደለም። እሺ እቺ ደግሞ ማናት? ቨ ናት። እቺ ደግሞ ቨ እቺን ስታነቡ
በታችኛው ከንፈራችሁና በላይኛው ጥርሳችሁን ታነቧት። ቨ ይኸው ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ ቮ። ፍጥን እየሳነበው ደግሞ ቨ ቡ ቪ ቫ ቬ ቭ ቮ። እሺ እቺ ደግሞ ማናት? እቺ ደግሞ ተ ነች። ተ ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ። እስኪ ፍጥን ብዬ ተ ቱ ቲ ታ ቴ ት ቶ። እሺ እቺ ማናት? እቺ ደግሞ ቸ ነች። ቸ ቸ ቹ ቺ ቻ ቼ ቺ ቾ ቸ ቹ ቺ ቻ ቼ ቺ ቾ። ፍጥንዬ ቸ ቹ ቺ ቻ ቼ ቺ ቾ። እሺ ይቺስ? ይቺ ደግሞ የ ነች። የ ዩ ይ ያ ዬ ይ ዮ የ ዩ ይ ያ ዬ ይ ዮ። እሺ ይቺስ? ይቺ ደግሞ ነ ነች። ነ ነ ኑ ኒ ና ኔ ን ኖ። እስኪ ነ ኑ ኒ ና ኔ ን ኖ። እሺ ፍትን ብዬ ነ ኑ ኒ ና ኔ ን ኖ። ልክ እንደዚህ ያደረግን እንለማመዳለን። በኦንላይን መማር ለምትፈልጉ ወይም ደግሞ ህፃናትን ማስተማር የምትፈልጉ በየትኛውም ሀገር የትኛውም ቦታ ሆናችሁ ጊዜ፣ ቦታ፣ ሰዓት ሳይገድባችሁ እናንተም በተመቻችሁ ሰዓት በአጭር ጊዜ አቀላጥፋችሁ ማንበብ፣ መጻፍ እንዲሁም ህፃናትን ማስተማር ትችላላችሁ ማለት ነው። ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉ እንደውሉልን። ህፃናትን በአጭር ጊዜ አቀላጥፈው ማንበብ፣ መጻፍ እንዲናገሩ አድርገን እናስተምራችኋለን። እንዲሁም መማር ለምትፈልጉ እናስተምራችኋለን ማለት ነው። እሺ ወደ ትምህርታችን ስንቀጥል እቺ ማናት? ኘ ናት። ኘ ኙ ኚ ኛ ኜ ኚ ኞ። እስኪ ኘ ኙ ኚ ኛ ኜ ኚ ኞ። ፈጠን ብዬ ኘ ኙ ኚ ኛ ኜ ኚ ኞ። እቺ ማናት? እቺ ደግሞ አ ነች። አ አ ኡ ኢ አ ኤ እ ኦ። እስኪ አ ኡ ኢ አ ኤ እ ኦ። ስለዚህ አ ኡ ኢ አ ኤ እ ኦ። እሺ እቺስ? እቺ ደግሞ ከ ነች። ከ ከ ኩ ኪ ካ ኬ ክ ኮ። ከ ኩ ኪ ካ ኬ ክ ኮ። እቺ ደግሞ ማናት? እቺ ደግሞ ኸ ነች። ኸ ኸ ሁ ሂ
ኸ ሄ ህ ሆ ነው። ይችኛይቱ ኸናት ቺ ከናት ቺ ከ ኩ ኪ ካ ኬ ክ ኮ ደግሞ ኸ ሁ ሂ ሃ ሄ ህ ሆ። እሺ ይቺ ማናት? ይቺ ደግሞ ወ ነች። ወ ወ ው ዊ ዋ ዌ ው ዎ። እስኪ ወ ው ዊ ዋ ዌ ው ዎ። እስቲ ፍጠን ብዬ ወ ው ዊ ዋ ዌ ው ዎ። እሺ ቀጣይ የምናየው ዘ ነች። ዘ ዘ ዙ ዚ ዛ ዜ ዝ ዞ። እስኪ ዘ ዙ ዚ ዛ ዜ ዝ ዞ ዞ። ረጋ ብዬ አንብቤዋለሁ። አሁን ደግሞ ፍጥን ብዬ ዘ ዙ ዚ ዛ ዜ ዝ ዞ። እሺ እቺ ደግሞ ዠ ነች። ዠ ዠ ዡ ዢ ዣ ዤ ዢ ዦ። እስኪ ዠ ዡ ዢ ዣ ዤ ዥ ዦ። እሺ ፍጥን ብዬ ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። ይቺስ ይቺ ደግሞ ደ ነች። ደ ደ ዱ ዲ ዳ ዴ ድ ዶ። እስኪ ደ ዱ ዲ ዳ ዴ ድ ዶ። እሺ ፍጥን ብዬ ደ ዱ ዲ ዳ ዴ ድ ዶ። እሺ ይቺስ ይቺ ደግሞ ጀ ነች። ጀ ጀ ጁ ጂ ጃ ጄ ጅ ጆ። ጀ ጁ ጂ ጃ ጄ ጅ ጆ። ጀ ጁ ጂ ጃ ጄ ጅ ጆ። ይቺስ ማነች? ይቺ ደግሞ ገ ነች። ገ ገ ጉ ጊ ጋ ጌ ግ ጎ። ገ ጉ ጊ ጋ ጌ ግ ጎ ግ ጎ። ፍጥን ብዬ ሳነበው ገ ጉ ጊ ጋ ጌ ግ ጎ ጎ። እሺ ቀጣይ የምናየው ደግሞ ጠ ጠ ጡ ጢ ጣ ጤ ጥ ጦ። ጠ ጡ ጢ ጣ ጤ ጥ ጦ። ፈጥነ ብዬ ጠ ጡ ጢ ጣ ጤ ጥ ጦ። ስማናት ጨ ነች። ጨ ጨ ጩ ጪ ጫ ጬ ጭ ጮ። እስኪ ጨ ጩ ጪ ጫ ጬ ጭ ጮ። ፍጥን ብዬ ሳነበው ጨ ጩ ጪ ጫ ጬ ጭ ጮ። እሺ
እቺ ደግሞ ጰ ናት። በከንፈራችሁ ጥብቅ አድርጋችሁ ታነቧት። ጰ በከንፈራችሁ ጰ ጱ ጲ ጳ ጴ ጵ ጶ። እስኪ ልድገመው። ጰ ጱ ጲ ጳ ጴ ጵ ጶ ጶ። ፍጥኝ ሳነበው ጰ ጱ ጲ ጳ ጴ ጵ ጶ። እሺ እቺ ማናት? እቺ ደግሞ ጸ ነች። ጸ ጸ ጹ ጺ ጻ ጼ ጽ ጾ። ደግሞ አለው ጸ ጹ ጺ ጻ ጼ ጽ ጾ። ፍጥኝ ሳነበው ጸ ጹ ጺ ጻ ጼ ጽ ጾ። እቺስ ማነች? ፈ ፈ ፈ ፉ ፊ ፋ ፌ ፍ ፎ። እስቲ ፈ ፉ ፊ ፋ ፌ ፍ ፎ። ፍጥኝ ሳነበው ፈ ፉ ፊ ፋ ፌ ፍ ፎ። እያንዳንዳቸውን ቀስ እያደረግን በቀላሉ መያዝና ማየት እንችላለን ማለት ነው። እሺ እቺ ደግሞ ሀ ነች። ሀ ሀ ሁ ሂ ሃ ሄ ህ ሆ። ስንት አይተናል? ሶስት እዚህ ጋር ማለት ነው። እነዚህ ያየናቸው አንዷ ሐመር ውሃ፣ አንዷ ሀሌታ ውሃ፣ አንዷ ሐመር ውሃ፣ እቺ ደግሞ ብዙሃን ውሃ ብለን እንጠራታለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ፈጥነን እየሳነበው ሃ ሁ ሂ ሃ ሄ ህ ሆ ሆ። እሺ እቺ ደግሞ ጸ ናት። ጸ ጸ ጹ ጺ ጻ ጼ ጽ ጾ። ይኸው ሁለት ጸ አይተናል። ጸሎቱ ጸና ፀሐዩ ጸ። ጸ ጹ ጺ ጻ ጼ ጽ ጾ። ፍጥኝ ሳነበው ጸ ጹ ጺ ጻ ጼ ጽ ጾ። እሺ እቺ ማናት? እቺ ደግሞ አ ነች። አ እሺ አ ኡ ኢ አ ኤ እ ኦ። አ ኡ ኢ አ ኤ እ ኦ። በጣምዬ አ ኡ ኢ አ ኤ እ ኦ። እቺ ደግሞ ፐ ናት። ፐ ላላ አድርገን ፐ ቅድም ጥብቅ አድርገን በከንፈራችን ፐ ብለን አንብናል አይደል? ፐ ብለን እቺን ደግሞ ፐ ፐ ላላ አድርገን ማለት በከንፈራችን ነው። እቺን ደግሞ ፐ ላላ አድርገን እናነባታለን። ፐ ፑ ፒ ፓ ፔ ፕ ፖ። ፐ ፑ ፒ ፓ ፔ ፕ ፖ። ፈጥኜ ሳነበው ፐ ፑ ፒ ፓ ፔ ፕ ፖ ፖ። እሺ እነዚህኞች ደግሞ የውስብስብ ፊደላት ወይም ደግሞ ስምንተኛ ፊደላት የምንላቸው ናቸው። እነዚህ ስምንተኛ ፊደላትን ድምጻቸውን ለማግኘት ምንጽፈው የማንኛውም የራሱ ፊደል ሁለተኛ ፊደል እና ከዛ የወ አራተኛ ፊደል አድርገን ጽፈው ስምንተኛ ደግሞ ውስብስብ ፊደላትን ይሰጣናል። ለምሳሌ እቺ ለመጻፍ ሁ ሲደመር የወ አራተኛ ፊደል ዋ ምን ይሆናል? ሁዋ። ስናነባቸው እነዚህን ኋ ሏ ኋ ሟ
ሷ፣ ሯ፣ ሷ። ለምሳሌ ያክል ነው እነዚህን ያመጣናቸው እንጂ ሙሉ ፊደሎች 8ኛ ፊደል አላቸው። አንዳንድ አልፈው የሌላቸው ሊኖሩ ይችላሉ፣ ግን አብዛኛው ፊደል አለው ማለት ነው። ምን 8ኛ ፊደል ወይም ደግሞ ዲቃላ ሆሄያት ብለን የምንጠራቸው ኋ፣ ሏ፣ ኋ፣ ሟ፣ ሷ፣ ሯ፣ ሷ። ስለዚህ ለምሳሌ አሁን ይችን ብንወስድ ይችን ድምጿን ሷ የሚለውን ድምፅ ሱ የሰ 2ኛ ፊደል ሱ ሲደመር የወ 4ኛ ፊደል የወ 4ኛ ፊደል ከሁሉም ጋር ነው የሚሄድ። ማንኛውም ፊደል የራሱ 2ኛ ፊደልና የወ 4ኛ ፊደል በአንድ ላይ ሆኖ የ8ኛ ፊደልን ድምፅ ይሰጣል። ሱ ሲደመር ዋ ምን ይሆናል? ሷ። ማን ሰጠን? 8ኛ ፊደል ድምፅ ይችን ሷ የሚል ድምፅ ሰጠን ማለት ነው። እንደዚህ እያደረግን መጻፍ መለማመድ ማንበብ እንችላለን ማለት ነው። ለዛሬ ይዘንላችሁ የመጣን ትምህርት ይህን ይመስላል። በሌላ ቪዲዮ ውስጥ ከምንገናኝ ድረስ በኦንላይን መማር መከታተል የምትፈልጉ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን፣ እንዲሁም ህጻናትን ማስተማር እንፈልጋለን ለምትሉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ በየትኛውም ቦታው ናችሁ ጊዜና ሰዓት ሳይገድባችሁ የእናንተን ስራ ሰዓት በማይጋፋ መልኩ በአጭር ጊዜ ጥንቅቅ አድርገን እናስተምራችኋለን ማለት ነው። ከታች ባለው ስልክ በቴሌግራም በኢሞ በዋትሳፕ በቴሌግራም እናንተ ብትጠቀሙት ማንኛውም ሶሻል ሚዲያ ሃይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍ እናስተምራችኋለን። በሌላ ቪዲዮ ውስጥ ከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።